የበሽታው ምንነት ፕሮቲኑሪያ ይህ የኩላሊት ችግር ማለት በሽንታችን ውስጥ ከመጠን በላይ የፕሮቲን ክምችት ሲኖር ነው። ይህ ሁኔታ ብዙ ጊዜ የሌላ በሽታ ምልክት ነው፣ ነገር ግን አንዳንዴ ጤነኛ ሰዎች ላይ ሊታይ ይችላል። ፕላዝማ የሚባለው ፈሳሹ የደማችን ክፍል በውስጡ ብዙ ጠቃሚ ፕሮቲኖችን ይዟል። የኩላሊታችን አንዱ ሥራ እነዚህ የፕላዝማ ፕሮቲኖች በሽንት በኩል ከቆሻሻዎች ጋር አንድ ላይ ወጥተው እንዳይባክኑ ማስቀረት ነው። የዚህ በሽታ አይነቶች የሚከተሉት ናቸው። ትራንዚየንት ፕሮቲኑሪያ ይሄኛው አይነት በሽታ በብዛት የሚከሰት ሲሆን በራሱ ጊዜ የሚጠፋ በሽታ ነው። ትኩሳት እና ከባድ ስፖርት ይህንን ችግር ሊያመጡ ይችላሉ። በሽታው አልፎ አልፎ የሚከሰት ነው። ኦርቶስታቲክ ፕሮቲኑሪያ ይሄኛው አይነት በሽታ ስንቆም የሚከሰት፣ ስንተኛ ደግሞ የማይከሰት፣ ሰውነታችን ላይ ምንም ጉዳት የማያደርስ እስከ 30 ዓመት ዕድሜ ድረስ ወጣቶች ላይ የሚከሰት እና ዕድሜያችን ሲገፋ በራሱ ጊዜ የሚጠፋ በሽታ ነው። የዚህ በሽታ ምክንያቱ አይታወቅም። ፐርሲስተንት ፕሮቲኑሪያ ይሄኛው አይነት በሽታ ሁልጊዜም የሚከሰት እና በሌላ የኩላሊት ችግር ወይንም ሌላ የጤና ችግር ምክንያት የሚከሰት በሽታ ነው። ለምሳሌ የኩላሊት በሽታዎች፣ ኩላሊትን የሚጎዱ ሌሎች በሽታዎች፣ ለምሳሌ ስኳር በሽታ እና የደም ግፊት ከፍ ማለት በሽታ። ሰውነታችን ከመጠን በላይ ፕሮቲን እንዲያመርት የሚያደርጉ በሽታዎች። Proteinuria is the consequence of two mechanisms. The abnormal transglomerular passage of proteins due to increased permeability of the glomerular capillary wall and their subsequent impaired reabsorption by the epithelial cells of the proximal tubule. In the various glomerular diseases, the severity of disruption of the structural integrity of the glomerular capillary wall correlates with the area of the glomerular barrier being permeated by large pores, permitting the passage in the tubular lumen of high molecular weight (HMW) proteins, to which the barrier is normally impermeable. The increased load of such proteins in the tubular lumen leads to the saturation of the reabsorptive mechanism by the tubular cells, and, in the most severe or chronic conditions, to their toxic damage, that favors the increased urinary excretion of all proteins, including low molecular weight (LMW) proteins, which are completely reabsorbed in physiologic conditions. Causes የበሽታው መነሻ ምክንያት በኩላሊታችን ውስጥ ያሉ ደማችንን የሚያጣሩ ክፍሎች ግሎሜሩላይ በሽታ ሲይዛቸው። ለምሳሌ የእነዚህ ክፍሎች ኢንፍላሜሽን ወይም የስኳር በሽታ፣ የሽንት ኢንፌክሽን መኖር፣ ልባችን ደም መግፋት ሲያቅተው እና ደም መከማቸት ሲጀምር። በእርግዝና ወቅት ይህ ለጡንቻ ድንገተኛ መርገፍገፍ የመጀመሪያ ምልክቱ ነው። ከፍተኛ ስፖርት ሰርተን ከፍተኛ ትኩሳት ካጋጠመን ይህ በሽታ ለጊዜው ይታያል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ የስኳር በሽታ እና ከፍተኛ የደም ግፊት በሽታ ለዚህ በሽታ ዋነኛ ምክንያቶች ናቸው። በስኳር እና በደም ግፊት ምክንያት ያልሆኑ ሌሎች በሽታዎችም ይህንን በሽታ ሊያስከትል ይችላሉ። ለምሳሌ መድኃኒቶች፣ ድንገተኛ አደጋ ያስከተለው ከፍተኛ የሰውነት ወይንም የአእምሮ ጉዳት፣ መርዞች፣ ኢንፌክሽኖች፣ የበሽታ መከላከያ ስርዓታችን ላይ ችግር ሲኖር፣ ውፍረት፣ ዕድሜ ከ65 ዓመት በላይ ሲሆን፣ የኩላሊት በሽታ የቤተሰብ ታሪክ ሲኖር። ፕሪኤክላምፕሲያ በእርግዝና ወቅት ከፍተኛ የደም ግፊት ሲኖርና ፕሮቲኑሪያ ሲከሰት። የሰው ዘር አይነት ሲምፕቶምስ የበሽታው ምልክቶች ብዙ ጊዜ ይህ በሽታ ምንም አይነት ምልክቶች አያሳይም። ነገር ግን የኩላሊታችን ጉዳት እየባሰ ሲመጣ እና ብዙ ፕሮቲኖች በሽንታችን በኩል ሲያመልጡ የሚከተሉት
ምልክቶች ሊታዩ ይችላሉ። ፎሚ ፍሮቲ ኦር ባብሊ ሉኪንግ የርን ዌን ዩ ዩዝ ደ ቶይለት እግራችን፣ ፊታችን እና ሆዳችን ያብጣል። በቂ ፈሳሽ ከሰውነታችን ስለማይወጣ ክብደት እንጨምራለን። የምግብ ፍላጎት መቀነስ፣ ከፍተኛ የደም ግፊት መኖር። ፕሮቲን በሽንታችን ውስጥ ከመጠን በላይ ሲሆን ይህ ብዙ ጊዜ የሚያመላክተው የኩላሊት በሽታን ነው። ይህ ደግሞ እየተባባሰ ይመጣል። ከፍተኛ የደም ግፊት እና የኮሌስትሮል መጠን ሊኖር ይችላል። ይህ ደግሞ የኩላሊትን ጉዳት ያባብሰዋል። ይህ በሽታ የሪናል ኢምፔርመንት እና ከልብ ጋር የተያያዘ ችግር ያመጣል። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ። አካላዊ ምርመራ ብዙም ጠቃሚ አይደለም፣ ነገር ግን ከፍተኛ የደም ግፊትን የሚያመላክቱ ዋና ዋና ምልክቶች ካሉ ማየት ተገቢ ነው። በተጨማሪም ጫፍ ላይ ያሉ የሰውነታችን ክፍሎች ውስጣቸው መድማቱን፣ ፐሪፈራል ኤዲማ የሚያመላክቱ ዋና ዋና ምልክቶች ካሉ ማየት። በሆድ የውስጥ ክፍት ቦታዎች አብዶሚናል ካቪቲ፣ በሴል ስብስቦች መካከል እና በኦርጋኖች መካከል ትክክል ያልሆነ የደም ክምችት ስለመኖሩ የሚያመላክቱ ዋና ዋና ምልክቶች ካሉ ማየት። በሰውነታችን ውስጥ የፈሳሽ መብዛትና ደም ውስጥ ያለ የአሉሚን መጠን ማነስን የሚያመላክቱ ዋና ዋና ምልክቶች ካሉ ማየት። የላብራቶሪ ምርመራ ሽንት ውስጥ ያለን ፕሮቲን መመርመር። የርን አልቡሚን፣ ማይክሮአልቡሚን፣ የስኳር በሽተኞችን ሁኔታ ለመቆጣጠር የሚውል የአሉሚን ምርመራ ነው። አልቡሚን በደማችን ውስጥ ዋናው ፕሮቲን ነው።